ጌታችን ሄደና ይህን ሰው እንዲህ አለው፣ መዳን ትፈልጋለህ አለው። የዚህን ሰው ነገር ስሙ። አይ የሚያወርደኝ የለም እንጂ አዎ አለው። ቅዱስ ዮሐንስ አፈወርቅ በጣም ነው የሚያደንቀው። እናንተ ብትሆን ምን ታደርጋላችሁ? አሁን 38 ዓመት አልጋ ላይ ኖራችሁ ሲያበቃ ደህና ሰነበትክ እግዚአብሔር ይመስገን መዳን እንደው ትፈልጋለህ ቢላችሁ ቀልደኛ እያፌስክብኝ ነው አትሉ? 30 ዓመት ተኝቼ ታዲያ ምንድን ነው የምፈልገው ታዲያ ምን አይነቱ ነው አትሉም ትላላችሁ? እንል ነበር ነው። ምን አይነት ትሁትና ትዕግስተኛ ሰው ነው ይላል። ትዕግስቱ አዎ ነው ያለ እንጂ እንዴት ትቀልድብኛለህ አላለም። ትዕግስት፣ በመከራ ሰዓት ትዕግስት። አንዳንዱ ሰው ሲርበው እንደ ጅብ ነው የሚያደርገው። ጾሙን እንደዋለ ቆይ አንዴ ፈልጌ ካላችሁት ቸኩያለሁ ብሎ አይ ፈልጌያለሁ ካላችሁት ምን ይላል አያ ብሎ አውሬ ይሆናል። በቃ ሲቸግረው ሲያማው አንዳንዱ ሰው ራሱን መግዛት አይችልም። በችግርህ ጊዜ ማንነትህ ይለካል ማለት ነው። ይሄ ሰው 38 ዓመት ታሞ እንኳን አልተበሳጨም። እኛ እኮ እንደው 3 ቀን ራስ ፍልጠት ዞን ቤት ያለ ሰው ሲንጫጫ ራሱ ባካችሁ አትንጫጩብኝ እናንተን ወደማላይበት የት ልሄድ ነው የሚሉ ብዙ ሰው። ይሄ ሰው ግን 38 ታሞ እንኳን አልተነጫነጨም። ትዕግስት። ሁለተኛው የዚህ ሰው የሚያስደንቀው ተስፋው ነው ይላል ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉም። 38 ዓመት ሙሉ እንዴት እድናለሁ እያለ ጠበቀ ይላል። እኛ እኮ ይላል ቅዱስ ዮሐንስ አፈወርቅ ከእግዚአብሔር አንድ ነገር ፈልገን 3 ቀን ከሞከርነው በኋላ አቋርጠን የምንተወው ይላል። 3 ቀን እንኳን ሞክረን እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ማለት ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁበት? ትንሽ ምን ልንል እንችላለን? ደብረ ሊባኖስም 40 ቀን እጄ ነበር፣ ዋልድባም እጄ እንዲሁ 20 ቀን እጄ ነበር፣ በአባቶችም ሱባኤ እጄ ነበር፣ ግን ምንም አልተለወጥኩም። በቃ አሁን እንደዚህ ይላል። ወዳጄ ህይወትን ሙሉ ለህይወት ይጣርለታል። አምና ባይሳካ ዘንድሮም ጣር፣ አምናም ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። ለህይወት 38 ዓመት ይለፋለታል። ተስፋ ደግሞ አለመቁረጥ ነው። ሰው ከ38 ዓመትም በኋላ ይሄ ፈውስ የሚባለው ስለ መንፈሳዊ ፈውስ ነው እየነገረን ያለ እንጂ የሰውየውን ጤንነት አይደለም እያወገን ያለ። የእሱ በሽታ ለመንፈሳዊ ጤንነታችን ምሳሌ ሆኖ የቀረበ ነው። አልተለወጥ 7 ዓመት ጣርኩኝ አንድ ኃጢአት ግን ሊለቀኝ አልቻለም አትበል ነው። 38 ዓመትም 40 ዓመትም 50 ዓመትም ሊያደክምህ ይችላል ራስህን ለማሸነፍ ነው። ስለዚህ መለወጥ ግን አይቀርም። አልለወጥም እኔ እንደው አልለወጥም አትበሉ። አንድ 2 3 ሴቶችን ለጋብቻ ይጠይቅና አንዳንዱ ሰው ምን ይላል መስላችሁ? እኔ በቃ እንደው በቃ በተፈጥሮዬ ሰው ይንቀኛል ብሎ ያስባል ማለት ነው። ሲያወራ ወይ ጋኔን አለብኝ መሰል ይላል። በአጋጣሚ 3ቱም እጮኛ ያላቸው ሆነው ነው ለምን ብሎ ያስብም አይደለም እንዴ? በአጋጣሚ 3ቱም እንዲህ ስለሆኑ ነው የሚባለው። አንዳንድ ጊዜ የአጋጣሚውን ነገር ሁሉ የሰይጣን ማድረግ። አንድ አባት ምን አሉ? ዳቦ ልቆረስ ስንል የዝክር ተንከባሎ ወደቀ፣ እጃቸው ነጥቁ። አይ አሁን እኮ እግዚአብሔር አልፈቀደም ሊባል ነው አሉ። እንግዲህ ችግሩ የምን ነገር ነው? ያያያዝ ነገር ነው። በቃ ምንድን ነው እግዚአብሔር ሳይፈቅደው ነው ምናምን ማለት። የራሳችን ንዝላልነት ሁሉ እግዚአብሔር ሳይፈቅድ ቀርቶ ነው አይባልም። እኛ የምንጥረው ነገር እግዚአብሔር ሳይፈቅድልና ሰይጣን ቁሞብን አይደለም። የእኛ ጥረቶች ናቸው እና ይሳካሉ። ሁሉችም ነገሮች ይሳካሉ። እንደርሳለን። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ሳይዳ ብቻ እንውጣ እንጂ ማለት ከቤተ ክርስቲያን ማለት ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። ያስነሳል። እቤቷ እዚያች ቤተ ሳይዳ ግን አለመውጣት። አኩርፋችሁ ጸሎታችሁን አለማቋረጥ ነው። በጎ ስራን አለማቋረጥ። ይሄንን ነው መዳን ትፈልጋለህ ያለው ጌታ ትህትናው ነው ይላሉ። ክርስቶስ እንኳን አስገድዶ ሊገዛ ይቅርና ለመፈወስ እንኳን ምን አድርጎ ነው? አስፈቅዶ ነው። ትሁት አምላክ ነው። እንድትድን ራሱ አስፈቅዶ ነው የሚያድንህ። እንኳን አስገድዶ አምላክ ልሆንህ ሊል ማለት ነው። የምህረት አባት ስለሆነ የሰውን ነፃነት አይጋፋም። በዓለም ያሉትን እንደዚህ ሌላ እምነት ያላቸውን ሰዎች እንደው አንድ ቀን አስጨንቆ በመብረቅ ብሎ ክርስቲያን ቢያደርጋቸው የሚል ሰው የለም። የሰውን ነፃ ፈቃድ የሚያከብር
ትሁት አምላክ ነው እሱ። አስፈቅዶ ነው ያደነው። ፈቀደ። ከዚያ በኋላ ምን አደረገው? ትዕግስት። ሁለተኛ የነገርኳቸው የመጻጉዕ ምንድን ነበር? ተስፋ። ሶስተኛ ምን አለው? አልጋህን ተሸክመህ ሂድ። ይሄው አልጋህን ተሸክመህ ሂድ፣ አልጋህን ተሸክመህ ሂድ። ለምን ነው የምደጋግመው? ይሄ ሰውዬ አልጋውን ተሸክሞ ብድግ። ምን ማለት እናንተ ብትሆኑ ምን ትላላችሁ? ወይም እኔ ብሆን ይሄ ሰውዬ ምን ማለት ይችል ነበር? ሰውዬ ሞኝ ነህ እንዴ? እኔ እኮ ስንት ዓመት የተኛው ሰው ነኝ? 38 ዓመት ተኝቼ እንዴት ነው ጭራሽ ተነስ። ደግሞ እኔ ጸበል መጠመቅ አቅቶኛል እለዋለሁ። ተነስ። ጭራሽ ደግሞ ምን ተሸከም እንዴ? አታስብም እንዴ? 38 ዓመት የተኛ ሰው እንዴት ነው የሚነሳው? እንዴት ነው አልጋ የሚሸከመው ማለት ይችላል። ይሄው ሳይንስ እምነት ውስጥ እየገባች የምትበጠብጠው እንዲያለች ነው ማለት ነው። እምነት ይሄው የሳይንስ የእውቀት ምንጩ ምልከታ ኦብዘርቬሽን ነው። አይቶ ነው የሚወስነው። ክርስትና ግን ከምልከታ ውጭ ነው። በዚህ ብንወስን ኑሮ 38 ዓመት የተኛ ሰው ቁሞ ይሄዳል? አይሄድም። ጭራሽ አልጋ ይሸከማል? አይሸከምም። የማይሆን ነገር ነው። አዎ እምነት ማለት በእኛ ስምምነት፣ በእኛ እውቀት፣ በእኛ ድምዳሜ አይሆኑም የተባሉ ነገሮችን እንደሚሆኑ የሚያስረግጥ ዋስትና ነው እምነት ማለት። ከዚህ በላይ ነው። ሳይንስ ያየውን እያየ ይወስናል። ለምሳሌ ሰው ሁሉ ምንድነው? ሟች ነው። ሳይንስ ነው እንግዲህ አይደለም። ማን ኢዝ ሞርታል? በቃ ቆይ ግን ሰው ሁሉ ሟች ነው ያለ ሳይንስ እኮ ሰው ሁሉ ሲሞት አይቶ ነው አይደለም ነው የሆነ ጊዜ መሞት ብናቆምስ? ከዛ ሳይንስ ምን ይላል? አርጊውመንቱ ምን ይላል? ሰው ሟችም የሚሞትም ሊሆን ይችላል ይላል ማለት ነው። ኦብዘርቬሽን ነው። መረጃ ተሰብስቦ ነው። ለዚያ እኮ ነው ሪሰርች የመጣው። ሰርችንግ መፈለግ ነው። እንደገና ነው። አሁንም እንደገና ፕሩፍ የሚደረግ ነው። እንደገና ፈልግ ነው እኮ ነገሩ። እንደገና ስትፈልግ እያረጋገጥክ መረጃ ስትሰበስብ የምትኖርበት ህይወት ነው። አሁን እምነት እያወጋን ያለ ነው። እኛ ስለምንድን ነው? አቤት ስለምን? ስለ እምነት ነው አይደል የምናወጋው? አዎ ስለ እምነት ስናወጋው መጀመሪያ ይሄንን ዓለም ያስገኘ ለሱ አስገኝ የሌለው አንቀሳቃሽ የሌለው ሁሉን የሚያንቀሳቅስ አንድ ፓወር አለ ብሎ ማመን ነው። አምኗል። ይሄን ሳይንሱ ካመንክ ደግሞ ያ ኃይል ሁሉን የሚችል ነው ብለህ ማመን አለብህ። ያ ኃይል ሁሉን የሚችል ነው ብለህ ሲያበቃ የለም ከደሜ ጋር አይሄድም ካልክ ፋላሲ ይሆናል ማለት ነው። ነገሩ ሎጂኩን በራሱ ሎጂክ አፈረሰው ነው። ፈጣሪ የሚባለው ሁሉን ቻይ ከሆነ ይሄኛው ከዚህ ጋር አይሄድም ካልክ ሁሉን ቻይነቱን መልሰህ ተቃወምክ ማለት ነው። ስለዚህ የሚፈርስ ምንድነው? ሳይንስ መሆኑ ነው። አመክንዮውን መልሶ ያፈርሰዋል ማለት ሳይንስ በራሱ ይፈርሳል ማለት። እንደዚያ ከሆነ ሁሉን ቻይ ከሆነ አንተ ከምታስበው በላይ የሚሰራ ነው እግዚአብሔር። እውነት አሰል አሁን ለምሳሌ አፈር ላይን መድኃኒት ነው፣ ጸር ነው። ክርስቶስ እውሩን ሰውዬ የፈወሰው በምንድን ነው? ይሄ ነገር አይጣላም። አይኔን እየቆረቆረኝ ስትል ቆይ አፈር ልክተትበት ብልህ ምንድን ነው የምትለው? ኧረ ስነ ስርዓት ያዝ፣ ሰውዬ ሊጨርሰኝ ነው እንዲህ ይባላል ማለት ነው። ይኸው ሃይማኖት እኛ በለመድነው እውቀት የሚሰራ አይደለም ነው፣ ከዚህ ውጭ ነው። ጥንቱንስ እንግዲህ ለምን ሃይማኖት ከሆነ እንደዚያማ ከሆነ እኛ ስልተን ከጨረስ ነው ወይ ሂሳብ ነው ወይ ፊዚክስ ነው ወይ ቀመር ነው፣ ሃይማኖት አይደለም። ሃይማኖት ማለት ከአይምሮ በላይ የሆነ ነው፣ በፍለጋ የማይገኝ ነው፣ በእምነት የሚቀበሉት ነው። ሃይማኖት እሰ ጥይቅቴቲ ለዘይ ሲፋ ሃይማኖት ተስፋ የምናደርገውን ነገር የሚያስረግጥ ነው ብሏል ቅዱስ ጳውሎስ ዕብራውያን 11 ቁጥር 7 ላይ። የማናየውን ነገር የምናይበት ነው ሃይማኖት። እና ይህን ሰውዬ ተሸክመ ሄድ ሲለው የመጻጉዕ የምታደንቁለት ምኑን ነው በሉ እንጂ እምነቱን እናደንቅለታለን። እምነቱን፣ ትዕግስቱን አደነቅን፣ ተስፋውን አደነቅን። ከዚያስ እምነቱን፣ በእምነቱ ደግሞ ምን ታያላችሁ? መታዘዙን
አምኖ ደግሞ ታዛዥ ነው። አልጋህን ተሸክመ ሂድ ስትባሉ እሺ፣ አልጋህን ተሸከም እሺ፣ በቃ መቼም አይ ተአምር ነው ልቀበለው። ተሸክሜው የሚሄድ ደግሞ ምን ላደርግ ነው ብለህ ሳትጠይቅም ምን ይጠቅመኛል? አልጋዬን ተሸክሜ ይሄ 30 ዓመት እንደውም እዚህ ተኝቼበት የኖርኩበት አልጋ ይቅርብኝ እንዴ? ለምንድነው የምሸከመው? እንኳን ዳንኩ ጅጅ አልሰራም እንዴ? ለምን ሳይል ቀረ ነው። ስታምን ሳትመረምር ትታዘዛለህ ማለት ነው። ይሄን አልታዘዝም ይሄን እታዘዛለሁ ሳትል ሳትመርጥ ያዘዙን ሁሉ በእምነት ትሰራለህ። እምነት መታዘዝን ይወልዳል ማለት ነው። ይሄ ሰው በእምነት ታዘዘ። ተሸከም የተባለውንም ተሸከመ፣ ሄደ። አሁን ሂድ አለው ጌታም ሄደ። እሺ አሁን እዚህ ውስጥ ስለ መንፈሳዊ ድህነት ልንገራችሁ። እስኪ ድህነት በሉ ንገሩ እንጂ ድህነት ወይም መዳን፣ ኦርቶዶክሳዊ መዳን እዚህ ምዕራፍ ብቻ ላይ ብቻ ቁጭ ብላለች። ኦርቶዶክሳዊ የመዳን ትምህርት ማለት ነው። ኦርቶዶክሳዊ መዳን አንደኛው ምንድን ነው? ማመን። እስኪ ማመን በሉ። ምን ማመን። ከዚያስ ደግሞ መሻት፣ ሲነርጂ ይባላል በነገረ ድነት ትምህርት። ያለ ሲነርጂ መዳን አይቻልም። ሲነርጂ ማለት ምን ማለት ነው? የእግዚአብሔር ፈቃድና የአንተ ፈቃድ አንድ መሆን አለባቸው ነው። አንተ ሳትፈልግ አያድንህም። እግዚአብሔር ጨልጦ ገርኝቶ ዝም ብሎ አያድንህም። ያንተም ፍላጎት ያንተም ጥረት መኖር አለበት። ስለዚህ መዳን ትፈልጋለህ ያለው ለዚህ ነበረ። ያንተ መሻት ጥረት፣ ማመን፣ ከዚያስ መሻት፣ ከዚያስ ቤተሳይዳ ውስጥ ምን ማድረግ? መጠመቅ፣ ጥምቀት። ጌታችን መድኃኒታችን ኢየሱስ ክርስቶስን መቀበል፣ ክርስቶስን በዚያ የምታየው ደግሞ መቁረብ ነው። ክርስቶስ መሀል ላይ ታየዋለህ። ከዚያስ ተስፋ። እምነት ለተስፋ ነው። መንግስተ ሰማያትን ለመውረስ ነው። ተስፋ ከሌለን እምነት ምን ያደርግልናል? ተስፋ ማለት አለኝታ ማለት ነው ሲተረጎም ማለት ተስፋ ማለት ነው አለኝታ። ምን አለኝታ ነው? መንግስተ ሰማያት የሚባል ሀገር አለኝ ብለን መቀመጥ ነው አለኝታ ማለት ነው። ተስፋ ማለት አለኝታ። ይህን ሰው ተስፋውን ተስፋ ለምታደርገው ነገር ደግሞ ምን ታደርጋለህ? ትፈተናለህ። ተስፋዬን አለቅም ስትል ለዚህ ምን አለው? ትዕግስት አለው። ከዚያስ ምን አለው? በእምነት ምን ማድረግ አለ ደግሞ? መታዘዝ። በእምነት መታዘዝ ህጉን መፈጸም ነው። ህገጋትን መፈጸም፣ ህጉን መፈጸም። ከዚያ አልጋህን ተሸክመ ቁም አላለው። ምንድን ነው ያለው? ሂድ። ኦርቶዶክሳዊነት ማለት ምን ማለት ነው? ምን ማለት ነው? መቀጠል ነው። ድህነት የሚቀጥል ነው። ከክርስቶስ ጋር መኖር ነው። እድገት ነው። ክርስትና እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ሂድ ያለው ለዚህ ነው። እኔን አራያ አድርገህ ሂድ ነው። አይቆምም። መዳን አይቆምም። ሁልጊዜ ድህነትን መጠበቅ ይገባል። መጠራታችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ ያለው ቅዱስ ጳውሎስ ለዚህ ነው። ተጠርተሃል፣ መጠራትህን ደግሞ መጠበቅ አለብህ። ሂድ ያለው ለዚህ ነው። ክርስትና ጉዞ ነው። ወደ ቤትህ ሂድ ነው ያለው። ቤት ያለት ማን ይመስላችኋል? ወደ መንግስተ ሰማያት ሂድ እያለው። ወደ መንግስተ ሰማያት ሂድ ጉዞ ነው። በሌላው ዓለም በሌላው የገሌ እምነት ድርጅት ስላለ ማለት ነው እነሱን አይምሮ ለመጠበቅ እንደው ከተመለሱ መልክ እንዳይዛቸው ነው። ድኜ ጨርሻለሁ ይላል። የለም ሄድ ነው ያለ። በክርስቶስ የዳነ ሰው ጉዞ አለው። ድነትህን ይዘህ ትሄዳለህ። ወዴት? ወደ ሰማይ። ከማን ጋር? ከክርስቶስ። ስለዚህ ኦርቶዶክሳዊ የመዳን ትምህርት ማለት ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ በቃኝ የምንለው አይደለም። አብረን ሁልጊዜ የምንከተለው ነው። ስለዚህ ምን አለ? እሱም እኮ ሀደገ ለክሙ ማይተቡ አይደል ያለ ከመትትሉ አሰረ ያሁ እናንተም ፍለጋውን እንድትከተሉ ፍለጋውን ትቶላችኋል አለ ቅዱስ ጴጥሮስ ሲናገር። ስለዚህ ጌታችን ኢየሱስ ክርስቶስ ፍለጋውን ነው ትቶልን ይሄደ። ተከተሉ ብሎ መንግስተ ሰማያት አግብቶ ጨርሶን አይደለም።
የምንጨርስበትን ፍለጋ ሰጥቶን ራሱን በር አድርጎ ራሱን እረኛ አድርጎ ራሱን ሕይወት አድርጎ ራሱን ልብስ አድርጎ ራሱን የመንገድ መሪ አድርጎ ሰጥቶን ነው የሄደው። ያንን መንገድ ተመላለሱበት ነው ያለን። ብርሃን ሳለላችሁ ተመላለሱ ነው ያለን። በብርሃኑ መመላለስ ነው ድህነት ማለት። ስትመላለስ ምን ተሸክመ ነው የምትሄደው? ስለዚህ የድህነት ጉዞ ማለት አልጋን ተሸክሞ ምን ማድረግ ነው? መጓዝ ነው ነው። ርዕሳችን ምን ነበር? አልጋን ተሸክሞ መሄድ። ወዴት ነው የምንሄደው አሁን? ወደ መንግስተ ሰማያት። ማን አዞን? ከማን ጋር? ከክርስቶስ ጋር። ምን ተሸክመን? እሺ መጻጉዕ አልጋውን ተሸከመ። እኛ የምንሸከመው አልጋ ምንድን ነው ነው ጉዳዩ። እኛ የምንሸከመው ያ አልጋ መጻጉዕን ምን ሲያደርግ የኖረ አልጋ ይመስላችኋል? ሲሸከም የኖረ ነው። አሁን ደግሞ ያን አልጋ አንተ ምን በለው ነው ያለው? ተሸከመው አለ። ይሄ ምን ማለት ይመስላል? ስጋ ነው። መርጌታ ስጋ ናቸው። እሱን ነው ሲሸከም የኖረው ማለት ምንድን ነው? አልጋው ላይ ምን ብሎበት ነው የኖረ መጻጉዕ? ተኝቶ ወድቆበት ነው። ስትወድቅበት የኖርከው ስጋ ማለት ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና የት ይዘው ሂድ ነው? ወደ ገነት ይዘው ሂድ ነው። ራስህን ግዛ ነው። አልጋህን ተሸክመ ማለት ሲጥልህ የነበረውን ስጋ ያዘውና በቃ በለው ነው። እንግዲህ ይበቃሃል እና ይዤ ወደ ገነት ሊሆን እስከ ዛሬ አንተ ስትጥረኝ ኖርሃል። አንተ ላይ ወድቄ ኖር ያለው እንግዲህ ግን አንተ ስጋ የተሸክሜ ወደ ሰማይ ልሂድ ብለህ ራስህን ተሸክመው። ሲጥልህ የነበረውን ስጋ በቃ ብለህ ያዘው። እንግዲህ ነው ለጉመው። እንግዲህ ይበቃል በለው ነው። አልጋህን ተሸክመ ያዝ ሂድ ያለው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አልጋችን ተሸክመን ለመሄድ ያብቃል። ስለዚህ አልጋን መሸከም ምንድን ነው ዘመዶች? አቤት ራስን ለምን ሸክም አለው? ራስን መግዛት ቀላል ስላልሆነ ማለት ነው። ራስን መግዛት ቀላል አይደለም። እንዴት ነው? እየሰደበ ዝም ብለህ እንዴት ትሄዳለህ? ተናገረው ልክ ልኩን አሽሮ ይላል አይደል? አያታችን ሸክም ያላት ለዚህ ነው። እያየህ ዝም ማለት፣ እየሰማህ ዝም ማለት ብዙ ነገር አለው። ግን ወዴት? ወደ መንገድነት ስለሆነ ይዘኸው ሂድ ነው። እንዴ ወዛደሮች ሲሸከሙ አላያችኋቸውም እንዴ? ያን የሚያህል ኩንታል ይዞት የሚንከበከብ ምን ለመብላት ነው? ከሰዓት ሽሮ ለመብላት ያን ይሸከማል። እኛ ግን ስጋችን የምንሸከመው ሽሮ ልንበላ አይደለም። የሕይወት እንጀራ ክርስቶስ ልንመገብ ነው። ክርስቶስን ለመመገብ ስጋህን ተሸከመው፣ አንሳው። እንግዲህ እስከ ዛሬ የጣለህ ይበቃሃል። እስከ ዛሬ የወደቅክበትን ስጋ፣ የሰነፍክበትን ስጋ ተኝት ብለህ ዝም ብለህ በልኝ የነበርከው ይኸው ስጋ እዚህ አልጋ ላይ መተኛ ማለት ጸጋ ላይ ተኝቶ መቀለድ ማለት ነው። ኤልያስ ዘከማነሰብ ዘከመነ ሐምም ይሐምም። ኤልያስ እንደኛ ሰው ነበር፣ እንደሚያመን ይታመማል አለ ያዕቆብ። አሁን እኛ የተኛንበት ስጋ አባቶቻችን ክርስቶስ ጋር የተዋሃዱበት፣ ይሄ ወደ ክፉ የምንሮጥበት እግር አባቶቻችን በአየር ላይ የተመላለሱበት በክርስቶስ ኃይል ከመላእክት ጋር የተራመዱበት ነው። የተኛንበት ስጋ ሞት የሚፈራው ስጋ ነው። በማን? በክርስቶስ ስልጣን። ጋኔን የሚፈራው ስጋ ነው። ጸጋ ላይ ነው የተኛ ነው። እውነቴን ነው። እውነት ልንገራችሁ፣ አልጋህን ተሸክመ ሄድ። ሁላችን ብዙ ጸጋ ላይ ታሪክ ላይ ተኝተናል። ትኝት ብለን ነው እየቀለድን ያለ ነው። ብዙ እግዚአብሔር የሰጠን መክሊት አለ፣ ተኝተንበታል። ያን አልጋ ተሸክመው ነው እና ተሸክመውና ወዴት ትሰደው ነው? ወደ መንግስተ ሰማያት ይዘው ወደ ቤትህ ሂድ። ቤትህ ለምንድን ነው ወደ ቤትህ ሂድ ያለው? ይሄ ዓለም ቤታችን ስላልሆነ። ቤታችን የትኛው ነው? ያኛው ነው አገራችን። ሁለተኛ አልጋህን ተሸክመ ሂድ። አልጋን ተሸክሞ ርዕሳችን መሄድ። አልጋን ተሸክሞ መሄድ። ሁለተኛው ሲሸከሙህ የነበሩትን ሰዎች ተሸከማቸው ማለት ነው።
አይደለም? ብዙ የተሸከሙ ሰዎች አሉ የሉም? የሉም አሉ። ጎረቤቶቻችን ተሸክመውናል። አልተሸከሙን? እናታችን ተሸክማናለች 9 ወር ከ5 ቀን በማህፀን። እንዲሁም ሳይወለድ ካለው ሸክም ይልቅ ተወልዶ የሚበጠብጠው ይብሳል። በእርግጥ እኔ ጸንሰውም ቢሆን ብዙ መከራ እንደሚያዩ ሴቶች እንደው በመጽሐፍ ቅዱስም የሳይንስ ባለሙያዎች ሲሉም እሰማለሁ። የመጽሐፍ ቅዱስም ባለፈው ተርኬላቸዋለሁ። ሴቶች ነፍሰ ጡር ሲሆኑ የማያስመኛቸው ነገር የለም። እሸት ብትሉ የገጠሪቱ ነፍሰ ጡር እንዲያው አበቅ የቦለለበት ቂጣ አምጡ ልትል ትችላለች። የከተማይቱ ምን እንደምትል እንጃ። እንግዲህ ራሔል እንዳለችው ማለት ነው። ሌላው ቀርቶ እኔ በፊት አፈር ሲበሉ አያቸው ነበረ። ይበላሉ፣ ነፍሰ ጡር ሆነው አፈር ይበላሉ። እኔ ፊት ጋኔን ያለባቸው ሆኖ ነው ይመስለኛል። በልጅ አሁን ባለፈው ትዝ ይላችኋል። አንድ ባለሙያ የእንስሳት ምግብ ባለሙያ ዶክተር መጥቶ እሱ ሲነግረን ባለፈው ለካ ጽንሱ አይረኑን ስለሚሻማት ነው አለ። አይረን ስለሚሻማት ከውስጥ ያለውን የአይረን መጠን ስለሚሻማት ጽንሱ ስለሚበላባት ያን ከአፈር ስለምታገኘው አፈሩን ያስበላታል ማለት ነው። እንግዲህ አፈር በልተው ነው ያሳደጉን ማለት ነው። እና እንዲሁ ነፍሰ ጡር ነው በጽንስ የበጠበጥ ነውን ተውት። የሆርሞኑ ለውጥ መከራ ነው አሉ። መቼስ የሚያሳያቸው አሉ። ደርሰሽ ባልሽ እነቂ ሁሉ ሊያሰኛቸው ይችላል። በዚያው የምታገቡት እንድታውቁት ነው። ወደፊት ስታገቡ ይሄ እንድታውቁት ነው። ያ ይቅርና እኔ ህፃናት ተወልደው የምናሳያቸው መከራ ይሄን አሞኛል አንል፣ ዝም ብለን ማልቀስ ሲያመን እንዴት እኔ ከሐኪሞችም የህፃናትን ሐኪም በደንብ አደንቃለሁ። ምክንያቱም ይሄን አመመኝ የማይልሽ ራስክን ነው ዝም ብሎ መጮህ። እናቶቻችን እሪ ያለች ምን ክና ያመመ መልስ የለም፣ አፉን አልፈታም። የዚያ ጊዜ የከፈሉት መከራ እናቶቻችን ተሸክመውናል። አባቶቻችን ተዋርደው ትከሻቸው ደርባባ የነበሩት ጎብጠው ልጅ ለማሳደግ ከሰው በታችሁ ነው። ተበድረው አበዳሪ ሲመጣባቸው መንገድ ሰብረው እየሄዱ ተሸክመው አስተምረውናል። በእውነት ተሸክመው ነው ያሳደጉን። መምህሮቻችን ተሸክመውናል። ካህናት ተሸክመውናል። ጎረቤቶቻችን ችለውናል። ጓደኞቻችን ችለውናል። ወንድሞቻችን እህቶቻችን ተሸክመውናል። ሀገራችንም ተሸክማናለች አይደል? አልተሸከመችንም? ተሸክመናል። የተሸከሙህን ወዳጆችህን አሁን ደግሞ አንተ ምን በላቸው ነው? ተሸክማቸው ነው። አሁን እኛ አንድ ሰው ብዙ ጊዜ ተሸክሞን አንድ ቀን እሱ የወደቀለት እንግዲህ አንተን ነገር አያሳይም ብለው ቁጭ እንላለን። ብዙ ዓመት ግን እሱ ተሸክሞናል። እግዚአብሔር ራሱ ስንት ዓመት ተሸክሞን አንድ ቀን እኮ አንዴው ቆንጠጥ ሲያደርገን ነው አኩርፈን የምንጠፋው። እና የቻሉህን ሰዎች አላቸው ነው። በአጠቃላይ ግን ምን ማለት ነው? እንዳንተ ደካማ የሆኑ ጎረቤቶችን ወይም ባልንጀራህን እንደራስህ ውደድ ማለት ነው ፍቹ። የወንድሞችን ድካም ቻል። ይሄ ማለት ምን ማለት ነው? ወይ ደግሞ ሌሎች ሰዎች አንተን እንደቻሉህ አንተም ደግሞ ሌሎች ሰዎችን ምን በል ነው? ተሸከማቸው ነው። ተሸከማቸው። የሆነ ሰሞን አንድ ሰው ይሸከማል። የሆነ ሰው ደግሞ እሱ ይደክምና አንተ ተሸክማል። ከሰው ጋር ስንኖር እንደዚህ ነው። ሰው እኮ ከሰው ጋር የመኖር ጥበብ ቢያውቅ ዓለም በብጥብጥ አትሞላም ነበር። ባለትዳሮች ሁሉ በአንድ እግሩ ቤታቸው የሚቆም ለምን ይመስላችኋል? ሁልጊዜ ወይ ተሸከሚ ምን የሚል ወይ ተሸከመኝ ነው የምትል። እሱም መሸከም እንዳለበት የሚያስብ የለም። ገዳማት እሳ የሚበጣበጡት ለምን ይመስላችኋል? መነኩሴውስ ቢሆን ቀላል ነው እንዲህ? መነኩሴስ ቢሆን ለምን ይመስላችኋል? ወንድሙን የሚሸከም የለም፣ እህቱን የሚሸከም የለም። ሲሸከሙት ደስ ይለዋል። ተሸከመኝ ሲባል ግን አያሳየኝናል። እንዲህ እኮ ድረስ ነው። ሰዎች ሲሸከሙት ግን ደስታው የሰው ዕዳ ሆኖ ሲኖር ደስታው ነው። አንተም ተሸከመኝ ደክሞኛል ሲባል ግን ወሩሮ መጣል። ይህ ምን ይሉታል? ሰው እንዲህ ሲሸከመ ደስ ካለ አንተም ተሸከመ። ስለዚህ ገላትያ ምዕራፍ 6 ቁጥር 3 ላይ ከእናንተ ማንም ቢሆን የወንድሞቹን ድካም ምን ይበል ይላል? ይሸከም ይላል። የወንድሞቹን ድካም ይሸከም። ስለዚህ አልጋህን ተሸክመ ሄድ ማለት የወንድምህን አመል ችለህ ወዴት ሂድ ነው? ወደ መንግሥተ ሰማያት ሂድ ነው። ይሄ ነው።
እስቲ አንድ የከፋ አመል ላምጣላችሁ። ለዚህ ማስረጃ አባቶች አድርገው ያመጡትን አንድ 2 ታሪክ ላምጣ። 3 አጭር ናቸው። አንደኛው ምን አይነት ሰውዬ ነው? ባይታዊ ነው፣ ዘግቶ የሚኖር ነው። ባይታዊ ነው፣ ዘግቶ ሲኖር አንድ ሰውዬ መጣ። በቀን ምን ይሰጠዋል? 1 እንጀራ ይሰጠዋል፣ ስንቁን። ከዛ እንደዚሁ በነገው መጥቶ ይሰጠዋል። አሁን አንድ ሰነፍ ድሃ አየ፣ አሃ እንዲህ አይነት ምግብ ካለን ታዲያ እኔ ምን ያለፈኛል? ማታ ማታ እየሄድኩ የዚህን ሰውዬ አንዳንድ እንጀራ የማልቀበል ብሎ አሰበ። ኋላ ሰውየው መጥቶ እንጀራውን ሰጥቶት ሲሄድ ወዲያው ተከትሎ ይመጣና ስለ እግዚአብሔር ይሰጠዋል። ሌላ የለውም። ደግሞ ተመልሶ በበነጋውን ሲመጣ ስለ እግዚአብሔር ሰጠው። የወንድምህን ድካም ተሸከም ብሎኛል እንዴት አደርጋለሁ ብሎ 2ኛ ቀን 3ኛ ቀን ስለ እግዚአብሔር ሰጠው። 4ኛ ቀን ስለ እግዚአብሔር ሰጠው። ምን ምሕረት የሌለው ነው። 5ኛ ቀን ስለ እግዚአብሔር ሰጠው። 6ኛ ቀን ስለ እግዚአብሔር ሰጠው። 7ኛው ቀን ላይ ተፈተነ። አንድ ሰው ምግብ ሳይበላ ከ7 ቀን በላይ መቆየት አይችል። ልሞት አይደል እንግዲህ ማመችስ 6 ቀን ሰጠው እንግዲህ ልብለው አለ። ኋላ ግን መልሶ ተርቤ ብመጣ አላበላኝ ብሎ ቢፈርድብኝስ ሰጥቼው ልሙት አለ። ሰጥቼው ልሙት ብሎ ሰጠው። ያ በ7ኛው ቀን ትዕግስቱን አየና መከራ ምንን ያመጣል? ትዕግስትን በሉ እንጂ ትዕግስት ምንን ያመጣል? ተስፋ ደግሞ ምን አይልም? ይሄ ሰውዬ ይዞት ሲሄድ ጠይቆት የማያውቅ ባለጸጋ የዚያለት ራቱን ይዞለት መጣ። በስንተኛው ቀን ነው? በ7ኛው ቀን ነው ማለት ነው። የወንድሞቻችን ድካም ስንሸከም መጨረሻ ላይ ግን ሰፊ ነገር ወምንዳቢ አራበሊታ ያለ ዳዊት ይሄን ነው። መጨረሻ ላይ ጠባቡን ነገር እግዚአብሔር ሰፊ ያደርጋል አላችሁ። 2ኛ ደግሞ ምንም ያደረግ ሰው መሰላችሁ? የአንድ ባይታዊ ደቀ መዝሙር ነው እና ምዕመናን ስጦታ ለአባታችን ስጥልን ሲሉት ቀምጠል ያደርግና ብዙ ለሱ ሰጥቶ ለአባትየው ስንት ነው የሚሰጥ? ጠቂቱን ማለት ነው። 1 እንጀራ ካመጡ እሱ ትልቁን ግማሽ ይበላና ለእሱ ቁራሽ ይሰጠዋል። እሱ ግን ያውቅበታል። እያወቀው የልጅ ድካም አይደል ምን አደርጋለሁ ብሎ ችሎት ኖረ ዘመኑን ሙሉ ማለት ነው። ሊያርፍ ሲል ጌታ መጥቶ ምን አለው መሰላችሁ? የሚሰርቅህን ሰው ታግሰ ስለኖርክ መስቀሌ እንደተሸከምክ ወጥርልሃለሁ፣ ስለዚህ ክብርም በዚህ እሰጥሃለሁ አለው። አንተ እኔን መስለኸኛልና አለው። ደቀ መዝሙሩን ጠርቶ ምን አለው መሰላችሁ? እየሰረቁ ክብር ላሰጡ ልጆችህ ምስጋና ይገባቸዋል ብሎ ሳመው ማለት ነው። የሰው መጽደቂያ ሁኜ ቀርቻለሁ ብሎ እሱም ደግሞ ንስሐ ገባ ማለት ነው። እየሰረቁ ክብር ላሰጡኝ እጆች። አሁን እንደዚህ እናደርጋለን። ሲሰርቃችሁ አንድ ሰው ኧረ ምን እንዲሁ እሱ ከሳሳ እደከመው እያላችሁ ታመሰግኑበታላችሁ። ይሄ ነው እንግዲህ የወንድምን ድካም መሸከም። 3ኛ በጣም ብዙ ታሪክ ነው ያለ እንደዚህ አይነት። እንዲህ አባ ጳኩሚስ ልንገራችሁ። አባ ጳኩሚስ ከአንድ ሴት አጋንንት ሰፍረውባት አዩ አይደል? እናንተ አጋንንት ከዚህ ሴት ውጡ አላት። ከሷ ከወጣን አንተ ላይ መተን እንሰፍራለን አሉት። ብቻ ልቀቋት እንጂ ኑ ስፈሩ። አያችሁ እንዴት ድካሟ እንደሚሸከምላት ማለት ነው። እኔ ላይ ስፈሩ አለ። ክርስቶስ ከሱም ከሷም እንዳይኖሩ ማድረግ ይችላል አይችልም? ይችላል። ግን ለፍቅር ምልክት እሱ ላይ ሲሰፍሩ ዝም አለው። ሰፍሮ ሲሰግድ ሲጸልይ አናቱን በራስ ፍልጠት ይቀጠቅጡታል። ጌታዬ ኢየሱስ ክርስቶስ ሆይ እነዚህን አጋንንት ስለሰጠኝ ተመስገን ይላል። አንተ አታማርርም እንዲህ ያሉት አጋንንት እኮ ናቸው። እንዴ ምን ብዬ አማርራለሁ አላቸው። እንዴ ረዚህ ሰው ጋር ማን ይኖራል? እንሂድ ተባባል። ቆዩ እንጂ ዘመድ ቤት ሄዱ እንደሚቆይ ሰው ቆይ ጥቂት አላቸው። ኧረ አንተ ጋር ማን ይኖራል? በነው ጠፉ። አንደኛ ለዚያች ሰው የከፈለላት ዋጋ፣ 2ኛ ደግሞ ያ ሁሉ ደርሶበት ምንድን ነው የሚል የነበረው? ተመስገን። አባቶቻችን ጋኔን ተሸክመው ተመስገን ይላሉ። እኛ ደግሞ አንድ ሰው መቻል አቅቶን እንኳን እናማርራለን። እንዴት ያለ ጠባብ ልብ እንዳለን ይገርማል በእውነቱ ማለት ነው።
አባቶቻችን ይሄው እነዚያን ሰራዊት አጋንንት ጦር ተሸክመው ችለው እኮ ነው ኑረው ነው። እናንተ አንድ ሚስት ችሎ መኖር ያቃታችሁ የከተማው ሰው ማለት ነው። እነዚያን ሰራዊት ችለው ኑረው አንድ መሸከም አንድ አመል መሸከም እንዴ! ቅዱስ እንጦንስ እኮ እስክንድሪያ ብቅ ሲል የበረሃው ኮከብ እንጦንስ መጣ እንባረክ እንባረክ ብለው ምዕመናን እንደ ንብ ስፍር አሉበት። እማያምኑት አሕዛብ ሁሉ ሂደው ስፍር አሉበት። ወግዱ አባታችን አታንጨናልቁት አሉ አስተባባሪዎቹ። ተው ይህ እኮ የክርስቶስ በጎች ድምፅ ነው። እኔ የአጋንንትን ጩኸት እንኳን ችዬ ኖሬአለሁ አለ። እንዴት ያለ መከራ ችለው እንደኖረ አባቶቻችን። አልጋህን ተሸክመ ምን በል ይሄድ ነው። ወንድምህን ተሸክመ ይሄድ ነው። ወንድም ጥሎ ጽድቅ የለም፣ እህት ጥሎ ጽድቅ የለም። ተያይዞ መዳን ነው እንጂ የጥሎ ማለፍ ክርስትና የለም። አልጋህን ተሸክመ ሂድ። የእግዚአብሔርን ሕግ የቤተ ክርስቲያን ሕግ የቻለንን የቻለችንን የቤተ ክርስቲያንን ፈተና ታግሶ መቀጠል ነው። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣና መጥቶ ሸክማችን አንከባሎ ትንሣኤና ሕይወት ነውና ሕይወትን ሰጥቶ በጸጋ ብርሃን ሸልሞ ሀይው መላእክትን ሰጥቶ በመንግሥተ ሰማያት በግርማ መንግሥቱ ዘለዓለም ያለ ጨለማ ወደምናበራበት ሀገር ያገባናል። ወስብሐት ለእግዚአብሔር። ይቆየን።